ኦሪት ዘሌዋውያን ምዕራፍ 1 እግዚአብሔርም ከመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን ከላሞች ወይም ከበጎች ታቀርባላችሁ። መባውም የሚቃጠል መሥዋዕት ከላሞች መንጋ ቢሆን ነውር የሌለበትን ተባቱን ያቀርባል። በእግዚአብሔር ፊት እንዲሠምር በመገናኛው ድንኳን ደጃፍ ፊት ያቀርበዋል። እጁንም በሚቃጠለው መሥዋዕት ራስ ላይ ይጭናል፣ ያስተሰርይለትም ዘንድ የሠመረ ይሆንለታል። በሬውንም በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን ያቀርባሉ። ደሙንም በመገናኛው ድንኳን ደጃፍ ፊት ባለው በመሠዊያው ላይ በዙሪያው ይረጩታል። የሚቃጠለውንም መሥዋዕት ይገፍፈዋል፣ በየብልቱም ይቈርጠዋል። የካህኑም የአሮን ልጆች በመሠዊያው ላይ እሳት ያነድዳሉ፣ በእሳቱም ላይ እንጨት ይደረድራሉ። የአሮንም ልጆች ካህናቱ የተቈረጡትን ብልቶች ራሱንም ስቡንም በመሠዊያው ላይ በእሳት ላይ ባለው በእንጨት ላይ ይረበርቡታል። የሆድ ዕቃውንና እግሮቹን ግን በውኃ ያጥባል። ካህኑም ሁሉን የሚቃጠል መሥዋዕት የእሳት ቍርባን አድርጎ በእግዚአብሔር ዘንድ ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ቍርባኑም የሚቃጠል መሥዋዕት ከበጎች ወይም ከፍየሎች ቢሆን ነውር የሌለበትን ተባቱን ያቀርበዋል። በመሠዊያው አጠገብ በሰሜን ወገን በእግዚአብሔር ፊት ያርደዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያውም ይረጩታል፣ በየብልቱም ራሱንም ስቡንም ይቈርጠዋል። ካህኑም በመሠዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ይረበርበዋል። የሆድ ዕቃውንና እግሮቹን ግን በውኃ ያጥባል። ካህኑም ሁሉን አቅርቦ በመሠዊያው ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቍርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ለእግዚአብሔር የሚቀርበው ቍርባን የሚቃጠል መሥዋዕት ከወፎች ቢሆን ቍርባኑን ከዋኖስ ወይም ከርግብ ያቀርበዋል። ካህኑም ወደ መሠዊያው ያቀርበዋል፣ ራሱንም ይቈለምመዋል፣ በመሠዊያውም ላይ ያቃጥለዋል። ደሙም በመሠዊያው አጠገብ ይንጠፈጠፋል። የሆድ ዕቃውንም ከላባዎቹ ጋር ለይቶ በመሠዊያው አጠገብ በምሥራቅ ወገን በአመዱ ስፍራ ይጥለዋል፣ በክንፎቹም ይቀድደዋል፣ ነገር ግን አይከፍለውም። ካህኑም በመሠዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ያቃጥለዋል። የሚቃጠል መሥዋዕት የእሳት ቍርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። ኦሪት ዘሌዋውያን ምዕራፍ 2 ማናቸውም ሰው የእህል ቍርባን ለእግዚአብሔር ሲያቀርብ ቍርባኑ ከመልካም ዱቄት ይሁን፣ ዘይትም ያፈስስበታል፣ ዕጣንም ይጨምርበታል። ወደ አሮንም ልጆች ወደ ካህናቱ ያመጣዋል። ከመልካምም ዱቄትና ከዘይቱም አንድ እፍኝ ሙሉና ዕጣኑን ሁሉ ወስዶ ካህኑ የእሳት ቍርባን ለእግዚአብሔር ጣፋጭ ሽታ እንዲሆን ለመታሰቢያ በመሠዊያው ላይ ያቃጥለዋል። ከእህሉም ቍርባን የተረፈው ለአሮንና ለልጆቹ ይሆናል። ይህም ለእግዚአብሔር የሚሆን የእሳት ቍርባን ቅዱስ ቅዱሳን ነው። በእቶን የተጋገረውን የእህል ቍርባን ስታቀርብ በዘይት የተለወሰ የመልካም ዱቄት የቂጣ እንጐቻ ወይም በዘይት የተቀባ ስስ ቂጣ ይሁን። ቍርባንህም በምጣድ የተጋገረ የእህል ቍርባን ቢሆን በዘይት የተለወሰ የመልካም ዱቄት ቂጣ ይሁን። ቈርሰህም ዘይት ታፈስስበታለህ፣ የእህል ቍርባን ነው። ቍርባንህንም በመቀቀያ የበሰለ የእህል ቍርባን ቢሆን ዘይት የገባበት ከመልካም ዱቄት የተደረገ ይሁን። ከዚህም የተደረገውን የእህል ቍርባን ወደ እግዚአብሔር ታመጣዋለህ፣ ለካህኑም ይሰጣል፣ እርሱም ወደ መሠዊያ ያቀርበዋል። ካህኑም ከእህሉ ቍርባን መታሰቢያውን አንሥቶ የእሳት ቍርባን ለእግዚአብሔር ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ከእህሉም ቍርባን የተረፈው ለአሮንና ለልጆቹ ይሆናል። ይህም ለእግዚአብሔር የሚሆን የእሳት ቍርባን ቅዱስ ቅዱሳን ነው። እርሾ ያለበት ነገር ማርም ለእግዚአብሔር የእሳት ቍርባን ይሆን ዘንድ አታቀርቡምና ለእግዚአብሔር የምታቀርቡት የእህል ቍርባን ሁሉ እርሾ አይሁንበት። እነዚህንም የበኵራት ቍርባን አድርጋችሁ ለእግዚአብሔር ታቀርባላችሁ። እንደ ጣፋጭ ሽታ ግን በመሠዊያው ላይ አይቃጠሉም። የምታቀርበውን የእህል ቍርባን ሁሉ በጨው ታጣፍጠዋለህ። የአምላክህንም ቃል ኪዳን ጨው ከእህል ቍርባንህ አታጐድልም። በቍርባንህ ሁሉ ላይ ጨው ታቀርባለህ። ከበኵራትም የእህል ቍርባን ለእግዚአብሔር ብታቀርብ ስለዚህ ቍርባን በእሳት የተጠበሰና የተፈተገ የእህል እሸት ታቀርባለህ። ዘይትም ታፈስስበታለህ፣ ዕጣንም ትጨምርበታለህ። የእህል ቍርባን ነው። ካህኑም ከተፈተገው እህል ከዘይቱም ወስዶ ከዕጣኑ ሁሉ ጋር መታሰቢያውን ያቃጥላል።
ይህ ለእግዚአብሔር የእሳት ቁርባን ነው። ኦሪት ዘሌዋውያን ምዕራፍ 3 ቁርባኑም የደኅንነት መሥዋዕት ቢሆን ከላሞች መንጋ ተባት ወይም እንስት ቢያቀርብ ነውር የሌለበትን በእግዚአብሔር ፊት ያቅርብ። እጁንም ለቁርባን በቀረበው ራስ ላይ ይጭናል፣ በመገናኛውም ድንኳን ደጃፍ አጠገብ ያርደዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያው ይረጩታል። ከደኅንነቱ መሥዋዕት ለእግዚአብሔር የእሳት ቁርባን አድርጎ ያቀርባል። የሆድ ዕቃውም የሚሸፍነውን ስብ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኵላሊቶች ከእነርሱም ላይና በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኵላሊቶቹ ጋር ይወስዳል። የአሮንም ልጆች ከሚቃጠል መሥዋዕት ጋር በመሠዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ያቃጥሉታል። የእሳቱ ቁርባን ለእግዚአብሔር ጣፋጭ ሽታ ነው። ለእግዚአብሔርም ለደኅንነት መሥዋዕት የሚያቀርበው ቁርባኑ ከበጎች ተባት ወይም እንስት ቢሆን ነውር የሌለበትን ያቀርባል። ለቁርባኑ ጠቦትን ቢያቀርብ በእግዚአብሔር ፊት ያቀርበዋል። እጁንም ለቁርባን በቀረበው ራስ ላይ ይጭናል፣ በመገናኛው ድንኳን ፊት ያርደዋል። የአሮንም ልጆች ደሙን በመሠዊያው ላይ በዙሪያው ይረጩታል። ከደኅንነቱም መሥዋዕት ለእግዚአብሔር የእሳት ቁርባን አድርጎ ያቀርባል። ስቡን እስከ ጀርባውም ድረስ የተቈረጠ ላቱን ሁሉ የሆድ ዕቃውንም የሚሸፍነውንም ስብ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኵላሊቶች በእነርሱም ላይ በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኵላሊቶቹ ጋር ይወስዳል። ካህኑም በመሠዊያው ላይ ያቃጥለዋል። በእሳት ላይ ለእግዚአብሔር የተደረገ የቁርባን መብል ነው። ቁርባኑም ፍየል ቢሆን በእግዚአብሔር ፊት ያቀርበዋል። እጁንም በራሱ ላይ ይጭንበታል፣ በመገናኛውም ድንኳን ፊት ያርደዋል። የአሮንም ልጆች ደሙን በመሠዊያው ላይ በዙሪያው ይረጩታል። ከእርሱም ለእግዚአብሔር የእሳት ቁርባን አድርጎ ያቀርበዋል። ሆድ ዕቃውን የሚሸፍነውን ስብ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኵላሊቶች በእነርሱም ላይና በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኵላሊቶች ጋር ይወስዳል። ካህኑም በመሠዊያው ላይ ያቃጥለዋል። በእሳት ላይ ጣፋጭ ሽታ እንዲሆን የተደረገ መብል ነው። ስቡ ሁሉ ለእግዚአብሔር ነው። ስብና ደም እንዳትበሉ በምትኖሩበት ሁሉ ለልጅ ልጃችሁ የዘላለም ሥርዓት ይሁን። ኦሪት ዘሌዋውያን ምዕራፍ 4 እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ማናቸውም ሰው ሳያውቅ ኃጢአት ቢሠራ እግዚአብሔርም አትሥሩ ካላቸው ትእዛዝ አንዲቱን ቢተላለፍ የተቀባውም ካህን በሕዝቡ ላይ በደል እንዲቈጠርባቸው ኃጢአት ቢሠራ ስለ ሠራው ስለ ኃጢአቱ ነውር የሌለበት ወይፈን ለእግዚአብሔር ለኃጢአት መሥዋዕት ያቀርበዋል። ወይፈኑንም ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያመጣዋል። እጁንም በወይፈኑ ራስ ላይ ይጭነዋል፣ ወይፈኑንም በእግዚአብሔር ፊት ያርደዋል። የተቀባውም ካህን ከወይፈኑ ደም ወስዶ ወደ መገናኛው ድንኳን ያመጣዋል። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመቅደሱ መጋረጃ ፊት ደሙን 7 ጊዜ ይረጨዋል። ካህኑም ከመገናኛው ድንኳን ውስጥ በእግዚአብሔር ፊት ያለው ጣፋጭ ዕጣን በሚታጠንበት መሠዊያ ቀንዶች ላይ ከደሙ ያደርጋል። የተረፈውንም የወይፈኑን ደም ሁሉ በመገናኛው ድንኳን ደጅ ባለው ለሚቃጠል መሥዋዕት በሚሆነው መሠዊያ በታች ያፈስሰዋል። ለኃጢአትም መሥዋዕት ከሚታረደው ወይፈን ስብን ሁሉ ይወስዳል። ሆድ ዕቃውንም የሚሸፍነውን ስብ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኵላሊቶች በእነርሱም ላይና በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኵላሊቶች ጋር ለደኅንነት መሥዋዕት ከታረደው ወይፈን እንደ ተወሰደው ይወስዳል። ካህኑም ለሚቃጠል መሥዋዕት በሚሆነው መሠዊያ ላይ ያቃጥለዋል። የወይፈኑን ቁርበት ሥጋውንም ሁሉ፣ ራሱንም፣ እግሮቹንም፣ ሆድ ዕቃውንም፣ ፈርሱንም፣ ወይፈኑን ሁሉ ከሰፈሩ ወደ ውጭ አመድ ወደሚፈስስበት ወደ ንጹሕ ስፍራ ይወሰዳል። በእንጨትም ላይ በእሳት ያቃጥለዋል። አመድ በሚፈስስበት ስፍራ ይቃጠላል። የእስራኤል ማኅበር ሁሉ ቢስቱ ነገሩም ከጉባኤው ፊት ቢሸሸግ እግዚአብሔርም አትሥሩ ካላቸው ትእዛዝ አንዲቱን ቢተላለፉ እንዲህም ቢበድሉ የሠሩት ኃጢአት ሲታወቅ ጉባኤው ስለ ኃጢአት መሥዋዕት ወይፈንን ያቀርባሉ፣ ወደ መገናኛውም ድንኳን ፊት ያመጡታል።
የጉባኤውም ሽማግሌዎች እጆቻቸውን በወይፈኑ ራስ ላይ በእግዚአብሔር ፊት ይጭናሉ። ወይፈኑም በእግዚአብሔር ፊት ይታረዳል። የተቀባውም ካህን ከወይፈኑ ደም ወደ መገናኛው ድንኳን ያመጣል። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመጋረጃው ፊት ለፊት 7 ጊዜ ይረጨዋል። በመገናኛው ድንኳን ውስጥ በእግዚአብሔር ፊት ባለው በዕጣን መሠዊያው ቀንዶች ላይ ከደሙ ያደርጋል። ደሙንም ሁሉ በመገናኛው ድንኳን ደጅ ባለው ለሚቃጠል መሥዋዕት በሚሆነው መሠዊያ በታች ያፈስሰዋል። ስቡንም ሁሉ ከእርሱ ወስዶ በመሠዊያው ላይ ያቃጥለዋል። እንዲሁም በወይፈኑ ያደርጋል። ስለ ኃጢአት መሥዋዕት በታረደው ወይፈን እንዳደረገ እንዲሁ በዚህ ያደርጋል። ካህኑም ስለ እነርሱ ያስተሰርያል፣ እነርሱም ይቅር ይባላሉ። ወይፈኑንም ከሰፈሩ ወደ ውጭ ይወስደዋል፣ የፊተኛውንም ወይፈን እንዳቃጠለ ያቃጥለዋል። ይህ የማኅበሩ የኃጢአት መሥዋዕት ነው። አንድ መኰንን ኃጢአት ሲሠራ ሳያውቅም እግዚአብሔር አምላኩ አትሥራ ያለውን ትእዛዝ ሲተላለፍ እንዲህም ሲበድል የሠራው ኃጢአት ቢታወቅ ነውር የሌለበትን ተባት ፍየል ለቁርባኑ ያቀርበዋል። በፍየሉም ራስ ላይ እጁን ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ በእግዚአብሔር ፊት ያርደዋል። እርሱ የኃጢአት መሥዋዕት ነው። ካህኑም ከኃጢአት መሥዋዕት ደም በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ያደርገዋል። የተረፈውንም ደም ለሚቃጠል መሥዋዕት ከሚሆነው መሠዊያ በታች ያፈስሰዋል። ስቡንም ሁሉ እንደ ደኅንነት መሥዋዕት ስብ በመሠዊያ ላይ ያቃጥለዋል። ካህኑም ኃጢአትን ያስተሰርይለታል፣ እርሱም ይቅር ይባላል። ከአገሩ ሕዝብም አንድ ሰው ኃጢአትን ሳያውቅ ቢሠራ እግዚአብሔርም አትሥራ ያለውን ትእዛዝ ቢተላለፍ ቢበድልም ለእርሱ የሠራው ኃጢአት ቢታወቀው ስለ ሠራው ኃጢአት ነውር የሌለባትን እንስት ፍየል ለቁርባኑ ያመጣል። እጁንም በኃጢአት መሥዋዕት ራስ ላይ ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ የኃጢአትን መሥዋዕት ያርዳል። ካህኑም ከደምዋ በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ላይ ያርደዋል። ደሙንም ሁሉ ከመሠዊያው በታች ያፈስሰዋል። ስቡም ሁሉ ከደኅንነት መሥዋዕት ላይ እንደሚወሰድ ስብዋን ሁሉ ይወስዳል። ከካህኑም ለእግዚአብሔር ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ካህኑም ስለ እርሱ ያስተሰርያል፣ እርሱም ይቅር ይባላል። ስለ ኃጢአትም መሥዋዕት የበግ ጠቦት ቢያቀርብ ነውር የሌለበትን እንስት ያመጣል። እጁንም ከኃጢአት መሥዋዕት ራስ ላይ ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ ለኃጢአት መሥዋዕት ያርዳታል። ካህኑም ከኃጢአት መሥዋዕት ደም በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ላይ ያደርገዋል። ደሙንም ሁሉ ከመሠዊያው በታች ያፈስሰዋል። ስቡ ሁሉ ለደኅንነት መሥዋዕት ከታረደው ጠቦት ላይ እንደሚወሰድ ስብዋን ይወስዳል። ካህኑም ለእግዚአብሔር በእሳት በተቃጠለው ቁርባን ላይ በመሠዊያው ላይ ያቃጥለዋል። ካህኑም ስለ ሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል። ኦሪት ዘሌዋውያን ምዕራፍ 5 ማንም ሰው የሚያምለውን ቃል ቢሰማ ምስክር ሆኖም አንድ ነገር አይቶ እንደሆነ ወይም አውቆ እንደሆነ ባይናገር ኃጢአት መሥራቱ ነውና በደሉን ይሸከማል። ማናቸውም ሰው ሳይታወቀው ርኩስ ነገር ቢነካ የረከሰም አውሬ በድን ወይም የረከሰ ከብት በድን ወይም የረከሰ የተንቀሳቀሰ እንስሳ በድን ቢሆን እርሱም ርኩስ ቢሆን ነገሩ በታወቀ ጊዜ በደል ይሆንበታል። ወይም ርኩስነቱን ሳያውቅ ርኩስን ሰው ቢነካ በማናቸውም ርኵሰት ቢረክስ ነገሩ በታወቀ ጊዜ በደል ይሆንበታል። ማናቸውም ሰው ሳያውቅ ክፉን ወይም መልካምን ያደርግ ዘንድ ሳያስብ በከንፈሩ ተናግሮ ቢምል ሳያስብ የማለው ስለ ማናቸውም ነገር ቢሆን በታወቀ ጊዜ ከዚህ ነገር በአንዱ በደለኛ ይሆናል። ከእነዚህ ነገሮች በአንዲቱ በደለኛ ሲሆን የሠራውን ኃጢአት ይናዘዛል። ስለ ሠራው ኃጢአት ለእግዚአብሔር የበደል መሥዋዕት ያመጣል። እርሱም ከመንጋው የበግ ወይም የፍየል እንስት ለኃጢአት መሥዋዕት ይሆናል። ካህኑም ስለ ኃጢአቱ ያስተሰርይለታል። ስለ ሠራው ኃጢአት ለበደል መሥዋዕት ጠቦትን ለማምጣት ገንዘቡ ያልበቃ እንደሆነ 2 ዋኖሶች ወይም 2 የርግብ ግልገሎች አንዱን ለኃጢአት መሥዋዕት ሁለተኛውንም ለሚቃጠል መሥዋዕት ለእግዚአብሔር ያቀርባል። ወደ ካህኑም ያመጣቸዋል። እርሱም አስቀድሞ ለኃጢአት መሥዋዕት የሆነውን ያቀርባል። ራሱንም ከአንገቱ ይቈለምመዋል፣ ነገር ግን አይቈርጠውም። ከኃጢአቱም መሥዋዕት ደም
በመሠዊያው ግድግዳ ላይ ይረጨዋል። የተረፈውም ደም ከመሠዊያው በታች ያንጠፈጥፋል። እርሱ የኃጢአት መሥዋዕት ነው። እንደ ሥርዓቱም ሁለተኛውን ለሚቃጠል መሥዋዕት ያዘጋጀዋል። ካህኑም ስለ ሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል። 2 ዋኖሶች ወይም 2 የርግብ ግልገሎች ለማምጣት ገንዘቡ ያልበቃ እንደሆነ ስለ ሠራው ኃጢአት የኢፍ መስፈሪያ 10ኛ ክፍል መልካም ዱቄት ለኃጢአት መሥዋዕት ያቀርባል። የኃጢአት መሥዋዕት ነውና ዘይት አይፈስስበትም፣ ዕጣንም አይጨመርበትም። ወደ ካህኑም ያመጣዋል። ካህኑም መታሰቢያው ይሆን ዘንድ ከእርሱ እፍኝ ሙሉ ይውሰድ፣ ለእግዚአብሔርም በእሳት በተቃጠለው ቁርባን ላይ በመሠዊያው ላይ ያቃጥለዋል። እርሱም የኃጢአት መሥዋዕት ነው። ካህኑም ከእነዚህ በአንዳቸው ስለ ሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል። የተረፈውም እንደ እህል ቁርባን ለካህኑ ይሆናል። እግዚአብሔር ሙሴን እንዲህ ሲል ተናገረው። ማናቸውም ሰው ቢበድል ሳያውቅም ለእግዚአብሔር በተቀደሰ በማናቸውም ነገር ኃጢአትን ቢሠራ ለበደል መሥዋዕት ለእግዚአብሔር ከመንጋ ነውር የሌለበትን አውሬ በግ ያቀርባል። እንደ ግምጋሜህም መጠን በብር ሰቅል እንደ መቅደሱ ሰቅል ሚዛን ለበደል መሥዋዕት ያቀርባል። በተቀደሰ ነገር ላይ ስለ ሠራው ኃጢአት ዕዳ ይከፍላል። 5ኛውን እጅ ይጨምርበታል፣ ለካህኑም ይሰጠዋል። ካህኑም በበደል መሥዋዕት አውራ በግ ያስተሰርይለታል፣ እርሱም ይቅር ይባላል። ማናቸውም ሰው ኃጢአት ቢሠራ እግዚአብሔርም አትሥሩ ካላቸው ትእዛዝ አንዲቱን ቢተላለፍ ባያውቅም ያ ሰው በደለኛ ነው፣ ኃጢአቱንም ይሸከማል። ነውር የሌለበትን አውራ በግ ከመንጋው ለበደል መሥዋዕት እንደ ግምጋሜህ መጠን ወደ ካህኑ ያመጣዋል። ካህኑም ሳያውቅ ስለ ሳተው ስሕተት ያስተሰርይለታል፣ እርሱም ይቅር ይባላል። እርሱም የበደል መሥዋዕት ነው፣ በእውነት በእግዚአብሔር ፊት በደለኛ ነው። ኦሪት ዘሌዋውያን ምዕራፍ 6 እግዚአብሔርም ሙሴን እንዲህ ሲል ተናገረው። ማናቸውም ሰው ኃጢአትን ቢሠራ እግዚአብሔርንም ቢበድል ያኖረበትን አደራ ወይም ብድር ወስዶ ባልንጀራውን ቢክድ ወይም ቢቀማ ወይም በባልንጀራው ላይ ግፍ ቢያደርግ ወይም የጠፋውን ነገር ቢያገኝ ያንንም ሸሽጎ በሐሰት ቢምል ሰው ከሚያደርጋቸው በእነዚህ ነገሮች ሁሉ በአንዲቱ ቢበድል ኃጢአትን ሠርቶ በደለኛ ቢሆን በቅሚያ የወሰደውን ወይም በግፍ የተቀበለውን ወይም የተሰጠውን አደራ ወይም ጠፍቶ ያገኘውን ወይም በሐሰት የማለበትን ነገር ይመልስ፣ በሙሉ ይመልስ። ከዚያም በላይ 5ኛውን ክፍል ጨምሮ የበደሉን መሥዋዕት በሚያቀርብበት ቀን ለባለ ገንዘብ ይስጠው። ስለ በደል መሥዋዕትም ለእግዚአብሔር ከመንጋው ነውር የሌለበትን አውራ በግ እንደ ግምጋሜህ መጠን ስለ በደል መሥዋዕት ወደ ካህኑ ያምጣ። ካህኑም በእግዚአብሔር ፊት ያስተሰርይለታል፣ ስለዚያም ስላደረገው በደል ሁሉ ይቅር ይባላል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። አሮንንና ልጆቹን እንዲህ ብለህ እዘዛቸው፣ የሚቃጠለው የመሥዋዕቱ ሕግ ይህ ነው። የሚቃጠለው መሥዋዕት በመሠዊያው ላይ ባለው እንጨት ላይ ሌሊቱን ሁሉ እስኪጸባ ድረስ ይሆናል። እሳቱም በመሠዊያው ላይ ዘወትር ይነድዳል። ካህኑም የበፍታ ቀሚስና የበፍታ ሱሪ በሥጋው ላይ ይለብሳል። በመሠዊያውም ላይ የሚቃጠለውን መሥዋዕት እሳቱ ከበላው በኋላ አመዱን አንሥቶ በመሠዊያው አጠገብ ያፈስሰዋል። ልብሱንም ያወልቃል፣ ሌላም ልብስ ይለብሳል። አመዱንም ተሸክሞ ከሰፈሩ ንጹሕ ስፍራ ወደ ሆነ ወደ ውጭ ያወጣዋል። እሳቱም በመሠዊያው ላይ ዘወትር ይነድዳል፣ አይጠፋም። ካህኑም ማለዳ ማለዳ እንጨት ያቃጥልበታል። የሚቃጠለውንም መሥዋዕት በዚያ ላይ ይረበርባል፣ በዚያም የደኅንነት መሥዋዕት ስብ ይቃጠላል። ዘወትር በመሠዊያው ላይ እሳት ይነድዳል፣ አይጠፋም። የእህሉም ቍርባን ሕግ ይህ ነው። የአሮን ልጆች በእግዚአብሔር ፊት በመሠዊያው ፊት ያቀርቡታል። ካህኑም ከእህሉ ቍርባን መልካሙን ዱቄት ከዘይት ጋር እፍኝ ሙሉ፣ ደግሞም በእህሉ ቍርባን ላይ ያለውን ዕጣን ሁሉ ያነሣል። ለእግዚአብሔርም ጣፋጭ ሽታ እንዲሆን ለመታሰቢያ በመሠዊያው ላይ ያቃጥለዋል። ከእርሱም የተረፈውን አሮንና ልጆቹ ይበሉታል። ቂጣ ሆኖ በተቀደሰ ስፍራ ይበላል። በመገናኛውም ድንኳን ዙሪያ ባለው አደባባይ ይበሉታል። በእርሾ ቦክቶ አይጋገርም። እርሱን ከእሳቱ ቍርባኔ ለእነርሱ እድል ፈንታ እንዲሆን ሰጠሁ። እርሱም እንደ ኃጢአትና እንደ በደል መሥዋዕት ቅዱስ ቅዱሳን ነው።
ለእግዚአብሔር ከቀረበ ከእሳት ቁርባን ለዘላለም ለልጅ ልጃችሁ እድል ፈንታችሁ እንዲሆን ከአሮንም ልጆች ወንዶች ሁሉ ይበሉታል። የሚነካቸው ሁሉ ቅዱስ ይሆናል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። በተቀቡት ቀን የኢፍ መስፈሪያ 10ኛ ክፍል መልካሙን ዱቄት እኩሌታውን በጠዋት እኩሌታውንም በማታ ለዘወትር የእህል ቁርባን አድርገው ለእግዚአብሔር የሚያቀርቡት የአሮንና የልጆቹ ቁርባን ይህ ነው። ከዘይት ጋርም በምጣድ ላይ ይደረጋል። ሲለወስ ታገባዋለህ። ለእግዚአብሔር ጣፋጭ ሽታ እንዲሆን የእህሉን ቁርባን ቆራርሰህ ታቀርበዋለህ። ከባልንጀሮቹም በአባቱ ፈንታ የተቀባው ካህን ያቀርበዋል። ለዘላለም ሥርዓት እንዲሆን ፈጽሞ ለእግዚአብሔር ይቃጠላል። ካህኑም የሚያቀርበው የእህል ቁርባን ሁሉ ፈጽሞ ይቃጠላል፣ ከእርሱም አንዳች አይበላም። እግዚአብሔር ሙሴን እንዲህ ሲል ተናገረው። አሮንንና ልጆቹን እንዲህ ብለህ ተናገራቸው። የኃጢአት መሥዋዕት ሕግ ይህ ነው። የሚቃጠል መሥዋዕት ከሚታረድበት ስፍራ የኃጢአት መሥዋዕት በእግዚአብሔር ፊት ይታረዳል። እርሱ ቅዱስ ቅዱሳን ነው። ለኃጢአት የሚሠዋው ካህን ይበላዋል። በመገናኛው ድንኳን ዙሪያ ባለው አደባባይ በተቀደሰ ስፍራ ይበላል። ሥጋውን የሚነካ ሁሉ ቅዱስ ይሆናል። ማናቸውም ልብስ ደም ቢረጭበት የተረጨበት በተቀደሰ ስፍራ ታጥበዋለህ። የሚቀቀልበትም ሸክላ ይሰበራል። በናስም ዕቃ ቢቀቀል ይፈገፈጋል፣ በውኃም ይለቀለቃል። ከካህናት ወገን የሆነ ወንድ ሁሉ ከእርሱ ይበላል። እርሱ ቅዱስ ቅዱሳን ነው። ነገር ግን በመቅደሱ ውስጥ ለማስተስረያ ይሆን ዘንድ ከደሙ ወደ መገናኛው ድንኳን የሚገባው የኃጢአት መሥዋዕት ሁሉ አይበላም፣ በእሳት ይቃጠላል። ኦሪት ዘሌዋውያን ምዕራፍ 7 የበደል መሥዋዕት ሕግ ይህ ነው። ቅዱስ ቅዱሳን ነው። የሚቃጠለውን መሥዋዕት በሚያርዱበት ስፍራ የበደሉን መሥዋዕት ያርዱታል። ደሙንም በመሠዊያው ላይ በዙሪያው ይረጨዋል። ስቡንም ሁሉ ላቱንም የሆድ ዕቃውንም የሚሸፍነውን ስብ ያቀርበዋል። ሁለቱንም ኵላሊቶች በእነርሱም ላይና በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኵላሊቶቹ ጋር ይወስዳል። ካህኑም ለእግዚአብሔር የእሳት ቁርባን እንዲሆን በመሠዊያው ላይ ያቃጥለዋል። እርሱ የበደል መሥዋዕት ነው። ከካህናት ወገን የሆነ ወንድ ሁሉ ይበላዋል። ለተቀደሰ ስፍራ ይበሉታል። ቅዱስ ቅዱሳን ነው። የኃጢአት መሥዋዕት እንደሆነ እንዲሁ የበደል መሥዋዕት ነው። ለሁለቱ አንድ ሕግ ነው። በእርሱ የሚያስተሰርይ ካህን ይወስደዋል። የማናቸውንም ሰው የሚቃጠል መሥዋዕት የሚያቀርብ ካህን ያቀረበው የሚቃጠለው መሥዋዕት ቁርበት ለዚያው ካህን ይሆናል። በእቶን የተጋገረው የእህል ቁርባን ሁሉ በመቀቀያም ወይም በምጣድ የበሰለው ሁሉ ለሚያቀርበው ካህን ይሆናል። በዘይትም የተለወሰው ወይም የደረቀው የእህል ቁርባን ሁሉ ለአሮን ልጆች ሁሉ ይሆናል፣ ለሁሉም ይሆናል። ሰው ለእግዚአብሔር የሚያቀርበው የደህንነት መሥዋዕት ሕግ ይህ ነው። ለምስጋና ቢያቀርበው ከምስጋናው መሥዋዕት ጋር በዘይት የተለወሰ የቂጣ እንጎቻ፣ በዘይትም የተቀባ ስስ ቂጣ፣ በዘይትም የተለወሰ መልካም ዱቄት ያቀርባል። ለምስጋና የሚሆነውን የደህንነት መሥዋዕት ባቀረበ ጊዜ እርሾ ያለበትን ኅብስት ያቀርባል። ከቁርባኑም ሁሉ ለእግዚአብሔር የማንሣት ቁርባን እንዲሆን ከእነርሱ አንዱን ያነሣል። እርሱም የደህንነት መሥዋዕት ደም ለሚረጨው ካህን ይሆናል። ለምስጋና የሚሆነውም የደህንነት መሥዋዕት ሥጋ በሚቀርብበት ቀን ይበሉታል። ከእርሱ እስከ ነገ ምንም አያድርም። የቁርባኑም መሥዋዕት የስእለት ወይም የፈቃድ ቢሆን መሥዋዕቱ በሚቀርብበት ቀን ይብሉት። ከእርሱም የቀረውን በነገው ይብሉት። ከመሥዋዕቱ ሥጋ እስከ 3ኛው ቀን የሚቆየው በእሳት ይቃጠላል። በሦስተኛው ቀን ከደህንነት መሥዋዕት ሥጋ ቢበላ አይሠምርም፣ ላቀረበው ሰው የተጠላ ይሆንበታል እንጂ ቁርባን ሆኖ አይቈጠርለትም። ከእርሱም ቢበላ ኃጢአቱን ይሸከማል። ርኩስ ነገር የሚነካውን ሥጋ አይብሉት፣ በእሳት ይቃጠል። ንጹሕ የሆነ ሰው ሁሉ ግን ከሥጋው ይብላ። ሰውም የረከሰ ቢሆን ለእግዚአብሔር ከሆነው ከደህንነት መሥዋዕት ሥጋ ቢበላ ያ ሰው ከሕዝቡ ተለይቶ ይጥፋ። ማናቸውንም ርኩስ ነገር ቢነካ የሰውን ወይም የረከሰን እንስሳ ወይም ሌላውን የተጠላ ርኩስን ቢነካ ለእግዚአብሔር ከሆነው ከደህንነት መሥዋዕት ሥጋ ቢበላ ያ ሰው ከሕዝቡ ተለይቶ ይጥፋ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ ተናገራቸው። የበሬ ወይም የበግ ወይም የፍየል ስብ ከቶ አትብሉ። የሞተውን ስብ አውሬ የሰበረውንም ስብ ለሌላ ተግባር አድርጉት፣ ነገር ግን ከእርሱ ምንም አትብሉ። ለእግዚአብሔር በእሳት ከሚቀርበው ከእንስሳ ስብ የሚበላ ሁሉ ያ የበላ ሰው ከሕዝቡ መካከል ተለይቶ ይጠፋልና። በማደሪያቸውም ሁሉ የወፍ ወይም የእንስሳ ደም ቢሆን አትብሉ። ደም የሚበላ ሰው ሁሉ ያ ሰው ከሕዝቡ መካከል ተለይቶ ይጥፋ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ ተናገራቸው። ለእግዚአብሔር የደህንነት መሥዋዕት የሚያቀርብ ሰው ቁርባኑን ለእግዚአብሔር ከደህንነቱ መሥዋዕት ያመጣል። የእርሱ እጆች ለእግዚአብሔር የእሳቱን ቁርባን ያመጣሉ። ፍርምባው በእግዚአብሔር
በእግዚአብሔር ፊት ለመወዝወዝ ቁርባን ይወዘውዝ ዘንድ ስቡንና ፍርምባውን ያመጣል። ካህኑም ስቡን በመሠዊያው ላይ ያቃጥላል። ፍርምባውም ለአሮንና ለልጆቹ ይሁን። ከደኅንነት መሥዋዕታችሁ ቀኝ ወርቹን ለማንሣት ቁርባን እንዲሆን ለካህኑ ትሰጡታላችሁ። ከአሮንም ልጆች የደኅንነትን መሥዋዕት ደሙንና ስቡን ለሚያቀርቡ ለእርሱ ቀኝ ወርቹ እድል ፈንታው ይሆናል። የሚወዘወዘውን ፍርምባና የሚነሣውን ወርች ከእስራኤል ልጆች ከደኅንነት መሥዋዕታቸው ወስጄአለሁ። ለካህኑ ለአሮንና ለልጆቹ ለዘላለም እድል ፈንታ እንዲሆን ከእስራኤል ልጆች ዘንድ ሰጥቻቸዋለሁ። እግዚአብሔርን በክህነት ያገለግሉ ዘንድ ባቀረባቸው ቀን ለእግዚአብሔር ከሆነ ከእሳት ቁርባን የአሮንና የልጆቹ እድል ፈንታ ይህ ነው። ለልጅ ልጃቸው ለዘላለም እድል ፈንታቸው እንዲሆን በቀባቸው ቀን የእስራኤል ልጆች ይሰጡአቸው ዘንድ እግዚአብሔር ያዘዘው ይህ ነው። የሚቃጠል መሥዋዕትና የእህል ቁርባን፣ የኃጢአትና የበደል መሥዋዕት፣ የቅድስናና የደኅንነት መሥዋዕት ሕግ ይህ ነው። እግዚአብሔር በሲና ምድረ በዳ ቁርባናቸውን ለእግዚአብሔር ያቀርቡ ዘንድ ለእስራኤል ልጆች ባዘዘ ጊዜ በሲና ተራራ ለሙሴ ያዘዘው ይህ ነው።